ወላይታ ደግሞ ጠቅላላ በአውራጃ ደረጃ ጠረጴዛ ያዘጋጀው ትልቅ ኮንፈረንስ ነበር። በአውራጃ ደረጃ ነው የተዘጋጀው። በጣም ብዙ ህዝብ ነው የመጣው። ስለዚህ ጠረጴዛው ተቀበሉን። ከመጣንበት ከሾኔ ተቀበሉንና ቤተክርስቲያን ወሰዱን። ሶዶ ያለችው ቤተክርስቲያን ወሰዱን። አሁን ከዚህ በኋላ ያለው ሲሪየስ የሆነ ነገር እና ወሰዱንና እዛች ቤተክርስቲያን ፊት ለፊት አስቀመጡን። ወንበር ተቀመጡ አሉን። ልክ እንደተቀመጥነው ተቀመጥን። እነሱም አብረውን ተቀመጡ። ከጠረጴዛ ሰዎች መካከል አንዳቸው ሽማግሌ ወጡ ማለት ነው። ከጠረጴዛው ዋናዎቹ ወጡና እዚያ ያመጣናችሁ ምክንያት ከዛሬ ቀን ጀምሮ እናውቃለን ልታገለግሉን የመጣችሁት፣ ሆኖም ግን ታሪክ እንነግራችኋለን። ይሄ ታሪክ መስማት ስላለባችሁ ነው አሉ። በቀድሞ ዘመን በጃንሆይ ዘመን ማለት ነው የነበረው አውራጃ ገዢ አንድ አስጨናቂ አውራጃ ገዢ ነበር። ብዙዎችንም ክርስቲያኖች አሰረ፣ አሰቃየ። ብዙም ደግሞ ጨፈጨፋቸው። ብዙ ደም ፈሰሰ። ብዙ ደም ከፈሰሰባቸው አባቶች መካከል አንዱ እስር ቤት ላይ ያሉ ደማቸው ፈሶ ሞቱ። ሲሞቱ ሰው እንዳያያቸው ተብሎ ፖሊሶች ታዘው ሌሊት መጥተው እሳቸውን አባት ወስደው ቀበሯቸው። ሲጠባበቁ የነበሩ ክርስቲያኖች ውጭ ያሉ ያልታሰሩት ደግሞ ካሁን ይገድሏቸው ይሆናል ይሞቱ ይሆናል ብለው ስላሰቡ ሳማው ሲጠባበቁ ስለነበረ የሚቀብሯትን ቦታ ሄደው አዩ። ፖሊሶችም ሄደው ቀበሩ። ትንሽም ደግሞ ይችን ነቁጥ የምታክል በድንጋይ መስቀል አድርገውባት ያቺ ስፍራ ሄዱ። ከዓመታት በኋላ ይሄ ጨካኝ አስጨናቂ የሆነ አውራጃ ገዢ በወንጀል ይከሰስና ይታሰራል። በስሩ ሌላ ሰው በስሙ ሌላ ሰው ይተካል። ያ አውራጃ ገዢ ደግሞ የሚገርመው ነገር እግዚአብሔርን የሚፈራ ሰው ነበር። ስለዚህም ደግሞ ሲጠይቅ ለመሆኑ እነዚህ ክርስቲያኖች ቤተክርስቲያን አላቸው ወይ ቦታ አላቸው ወይ አለ። የላቸውም ተባለ። ስለዚህ እንግዳው እኔ መመርጠውን ቦታ እንድትሰጧቸው ብሎ ያዛል። ይሄድና ይሄ ሁሉ ከልላችሁ ለነሱ ስጧቸው ይላል። ለቤተክርስቲያን ይሰጣል ማለት። የቃለ ሕይወት ቤተክርስቲያን ደግሞ በዛን ጊዜ እንግዲህ ቃለ ሕይወት ይመጡና በአገር አቀፍ ደረጃ ሰረመናይዝ ይደረጋል፣ ስርዓት ይደረጋል ማለት ብሬኪንግ ሰረመኒ ምንድነው የሚባለው? አፈር የመቆፈር ስነ ስርዓት የሚካሄድበት ቀን ሆነ። የመሰረት ድንጋይ ለመጣል ስርዓት ይደረጋል። በዛን ጊዜ በዛ ዘመን የነበሩ ሰዎች እባካችሁ እኛ ምን እናገረው ነገር አለን እና ፍቀዱልን ይሏቸዋል። በኋላ እንዲናገሩ ይሰጧቸዋል። እንዲህ ባለ ዘመን አባ አከለ የሚባሉ ደማቸው የፈሰሰው እዚች ቦታ ነች፣ ለምልክትም ይሄው መስቀል አድርገንባታል። ስለዚህ እባካችሁ ፑልፒቱ እዛ እንዲሰራ ፈቃዳችሁ ይሁን ብለው የቤተክርስቲያን መሪዎችን ፈቀዱ። የሶዶ ቤተክርስቲያን ፑልፒት በማን ደም ላይ ነው ያለው? በማን ሬሳ ላይ ነው ያለው? ደሙ በፈሰሰበት በመቃብራቸው ላይ በዛች ቦታ ላይ ነው ያለችው የሶዶ ቤተክርስቲያን። ስለዚህ አሉ እናንተ ዛሬ የምታገለግሉት አገልግሎት በነእከሌ ደም ላይ ቆማችሁ ነው የምትናገሩት አሉ። እጅግ በጣም አያስፈራም? የትኛውን ቦታ ስቆም እኔ ልቤ ቀለጠ፣ አለቀሰ። ሁለታችን ይሄን ያህል ስሜታውያን ሰዎች አይደለንም። አለቀስን፣ ግን በጣም ከመጠን በላይ ነው ያለቀስኩት። ለማመን አቃተኝ። የሰማሁት በጆሮ የሰማሁት ታሪክ በፍጹም ለማመን አቃተኝ። ስለዚህ የትኛውን ቦታ ሲሄድ ይችን ፑልፒት ይችን መድረክ በጣም ነው የማከብረው። ለምን ሁልጊዜ ይመጣብኛል። በሳቸው ደም ላይ ነው የቆምኩት። እኔ እሳቸው ዋጋ በከፈሉት ደም ባፈሰሱት በመስዋዕትነት ባለፉት ሁኔታ ላይ ነው የምቆመው። ስለዚህ ባካችሁ ፑልፒት ላይ ስትቆሙ ሪመምበር ብዙ ሰዎች ደማቸው ያፈሰሱበት በመስዋዕትነት ያለፉበት ቦታ ላይ ነው የቆማችሁት ለማለት ፈልጋለሁ። እሱ አንዱ ነገር